የሆነ ድምጽ አለ ውስጥ ዳግመኛ ሌላ ብር ነው የመጣው። አሁን በድጋሚ ሲያመጣ ብዙ ብር ነው የመጣው። እኔ ከየት እንደሚያመጣው ምናምን አላውቅም። ወንድሜን ስነግረው ምንም ግልጽ ነው ሊነግረኝ አልቻለም። የሰራሽ ወንጀል አለ ሰምኛለሽ። እሱን ታስኛል። አሁን ከሆነ ጊዜ በኋላ የሆነ ችግር ገጠመው መሰለኝ። አንድ ላይ አንድ ቤት እንድንኖር ለእናንተ ደህንነት ምናምን ብሎ አንድ ላይ ማኖር ጀመረኛል ማለት ነው። የኔ ትይልሽ እናንተ ይወጣችሁ ነው ይችላል። ነገር ግን እኛ ማጣራት ያለብን ነገሮችን ለማበላሸት ለመውጣት ለማምለጥ ብዙ ጥረት ስታረጊ ነበር። እንዳንገባም አላመለጥኩኝም። እንዴድበት ነበር እንሄድ ነበር እኮ እንዳንገባም ብዙ ነገር ስታረጊ ነበር። ብር አምጦ ነበር እንደዚህ ብዙ ብር ነበር ያመጣው ምናምንና ወደ ክፍለ ሀገር ሄደን እዛ ስራ መስራት እንዳለብን ምናምን ነግሮን እሷን እንድታስጨርስ ምናምን ሁሉ ነገር ከሰጣት በኋላ ጨርሽ ከቤት ይልልሽ ቤዛ አርፈሽ ቁጭ በይ። አንቺ ምንም ማታቂ ነገሩ ስሚ ጥልቅ የምታቂው ነገር ካለ ነገርያችሁ። ኮታሪ ለምንድነው ካሜራውን ታረ ለምናታስ ካሜራ ለምንድነው የፈራሽው? የሰራሽው ስራ አለ የሰራሽው ወንጀል ነገር የለም። ግን ድንገት መተ ካሜራ ደቅነ ስለዚህ የሰራሽው ነገር ከሌለ እኮ ምንም ያስፈራሽ ነገር የለም። ካሜራ ማለት ኖርማል ነገር ያው የሚሰራው በየቤቱ የሴኩሪቲ ካሜራዎች ምናምን የሚገጥመው እሱን እንደሚሰራ ምናምን እንማቀው። ከዛ ውጪ ሌላ እንደሚሰራ ምናምን አላውቅም። ግን አርጊ ምልሽን ነገር እንድታርጊ ይፈልጋል። ኮሽ አልኩኝ እኮ ምንድነው እሺ የምትፈልገው? አረጋለሁ። እሺ ምንድነው ምን አርጊ ነው የምትፈልገው? አሁን የምታውቂው ነገር ካለ ሁሉ ነገርያቸው። ወንድሜ እንዲታሰር እንደማለት ነኝ። አክብሪኝ ለንግግርሽ። እሺ አቶ ታደሰ ስለሚባል ሰው ታውቂያለሽ? ምንድን አቶ ታደሰ ስለሚባል ሰው የምን ታደሰ? እኔ ስለ ታደሰ ምናምን አላውቅም። የለም እንደው ለአንድ ለሁለት ቀን የለም ወደ ወጥቷል ሌላ ቦታ። የት ነው የወጣው? በቃ ለስራ ሄዷል እኮ። የት ነው ሄደው? እኛ የሚኖረው አይ የለም እንፈልጋችሁ። አይ እኛ መርማሪ ጋዜጠኞች ነንና አንዳንድ ጥያቄዎችን ለመጠየቅ ፈልገን ነበር። ሜቢ እሱ የሚጠቅማችሁና እዛ ሰው የምትፈልጉ ሰው ጋር የሚመራችሁ ከሆነ አላውቅም። ይሄም ደግሞ የውጪ ፕሮሰስ እያደረጋችሁበት የነበረው ፋይሎች ናቸው እዚህ ያገኙ። አዎ ተደሞ ጠፋችሁ። ምንድነው ምንድነው የተፈጠረ ያለው? ባባይ የኔ ፍቅር ምንድነው በስልክ ምናምን ነገር እያወራ እንዴት በአንድ ቪዲዮ እኔን እንደዚህ እንትን ትለኛለህ? ሁሌ ብር እየላኩልህ አይደል ምናምን ነገር ብሎ ሲያወራና ሲበሳጭ ነበርና እኔ ጋር ሆኖ ያወራ ውጭ ወጥቶ ምናምን ያወራ። ለምንድነው ይሄ ነገር ምናምን ስለ የሥራ ጉዳይ ስለሆነ ነው ይለኛልና ምናልባት አለቃው ስለሆነ ያው አለቃ ሲኮን ብዙ ጊዜ እንትን ይባላል አይደለ? ኃይለኛ አለቃ ሆኖበት ይሆናል ምናምን እንደዛ ነው የማስበው እንጂ ከሌላ ነገር ጋር አገናኝቼው አላውቅም። ሽያጭ ላይ ነው የምሰራው። እሺ ለዛም ነው እሱን ከተውከ ቆይቶ ይለና ሌላ ስራ እንደሚሰራ ዝም በይ እስኪ። አንተ ያግዞል እዚህ ሁሉ ነገር ሲጀመር አንቺ የከተትሽ። አዎ ስለ ስራው ዝርዝር ሁኔታን ጠይቀዋለሁ፣ ግን ይሄን ያክል አይነግረኝም። እሱም ብቻ ቆንጆ ስራ እንደሆነ ከሰዎች ጋር እንደሚሰራና ስራው ይሄን ያክል ሙሉ ጊዜ እንደማይፈልግና ሲፈልጉት ብቻ ሄዶ እንደሚሰራው ነው የማውቀው። አቶ ቶማስ ከታደሰ ጋር ዝምድና ነገር አላቸው መሰለኝ። ከአንድም ሁለቴ ምናምን ነገር ተገናኝተናል ከአቶ ቶማስ ጋርና ከመቼ ወዲህ ነው ይሄ ነገር ይሆን? አሁን ቅርብ ቀን ቢኒ ማለት ሰርፕራይዝ ምናምን ይወዳልና በቃ ሰሞኑን ነው እንሄዳለን በቃ ጨራርሰን ምናምን ያለኝ። አቶ ታደሰ የሚፈልገው አንድ ሰው አለ። ብዙ ነገር መስዋዕትነት እየከፈለለት ያለ አንድ ሰው አለ። እሱ ሰው ማን ነው እያልኩ ነው። እኔ አሁን ስለምታወራው ነገር እንዳለ ምን እየገባኝ አይደለም። ፖስቶች ምናምን ነገር ደስ ይለኛል። ብርም ለሰው አቃብል ምናምን ሲለኝ ወስዶ ማቃብል ብቻ ነው ሊያ እንጂ ትሰማኛለህ? ምን ማለት እንቅስቃሴ እንታል በቀላሉ ካመነ እኔ ከሱ ምንም አልፈልግም። እምቢ ካለ ግን እስከ መግደል ደርሰው ተንበርከክ ዙር እያልኩ ባመንኳችሁ እጄ ባረኳችሁ ባጎረስኳችሁ ባኖርኳችሁ አሳልፋችሁ ሰጣችሁ ሁላችሁንም ወደ ሲኦል ልልካችኋል። አቅሜን ገና አልተረዳም። ሚኪን አሁን ከፈለኩ ዘው ላስጨርሰው ይችላል። ምትናገር ከሆነ ትናገራለህ፣ አለበለዚያ ግን ማለት ነው ህይወትህን እንድጣለው መኖርን እንድጣለው ነው ማድረግ። ጓሮ ውስጥ ይመስለኛል ከቤት ጀርባ ሰው ሲገል ተመልክቻለሁ። እሱ በማይገባው ገባ ልክ እንዳንተ። ከዛ ፋብሪካ አለን እሱ ጋር የዕቃ መለዋወጫ ምናምኖች አሉ። እነሱ ጋር መስራት ጀመርኩና የሆነ ታይም ይሄንን ለማድረግ ስል ግዴታ ሚኪን ሰውየውን እንዲነግረኝ ይሄን ሁሉ ነገር አድርጌያለሁ። እሱን የትም ፈልጌ አጥቼዋለሁ። ያለበትን ከሰጠኝ እኔ ከሱ ጋር እቆማለሁ። ደብዳቤ ተልኮለት ሰው ሲሞታይ ፊት ለፊት የሚገደለው ምንም መረራ ያላሳየኝ ደብዳቤ ልልክህ ነው አለ። ከዛ እኔ የማውቀው ነገር የለም ምናምን ሂጄ ደብዳቤውን ካደረስኩ በኋላ ያኔ ጓሮ ተገደለው ያልኩህ ሰውዬ እናቴ እንደነገረችኝ ከሆነ የገዛ አባቴ ነበረ። አሁን ይኸውልህ ይሄን የነገርከኝ ታሪክ ከሚኪ ጋር ምን እንደሚያያይዘው ምን እንደሚያገናኘው እንድትነግረኝ እፈልጋለሁ። በዚህ ሰዓት ደግሞ ሚኪ የያዘውን ሰው አገኘውለት ማለት ላጎቴ ታማኝ ሰው ቀኝ እጁ ያደርገኛል። እኔ ስላንተ ሚኪም
ሚኪ ስለያዘውም ሰውዬ የሚያገበኝ ነገር ሰላም ጤና ፍቅር አንድነት የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ ያው የተገኘንበት ቦታ አለ። እያንዳንዱን ነገር የምናሳያችሁ ይሆናል። የተገኘንበትን ምክንያት ሁሉንም ነገር አብረን የምናይና የምናሳያችሁ ይሆናል ማለት ነው። ሳሚዬ ምናልባት ነገሮችን ማስተካከል ስላለበት የሚያወራው ነገር ካለ የሚያወራውን ነገር ያወራና ስለዚህ ወደሚሄድበት ወደሚያስተካክለው ጉዳይ ይሄዳል ማለት ነው። ሳሚዬ የምትለን ነገር እስቲ በለንና። እሺ ያው እንግዲህ ውድ ቤተሰቦች ያለንበትን ሁኔታ በደንብ ታውቃላችሁ። ምን እያደረግን እንዳለ በሚኪ ጉዳይ ተያይዞ የመጣውን ነገሮች በደንብ ታውቃላችሁ። እና ከሚኪ ጀርባ ማለትም ሚኪ ካስቀመጠው ሰው ጀርባ ያለውን ሰውዬ እየተከታተልን ነው የምንገኘው። ምንድነው የሚፈልገው? ምንድነው የተቀመጠው ነገር የሚለውን ነገር እኛ በቻልነው አቅም ማለት ነው ሰውዬውን እየተከታተልን እየሄድን ነው የምንገኘው። እንግዲህ እስኪ ምን አይነት ተአምር ነው? ምን አይነት ነገር ነው የተደበቀው ነገር? ያ ምንድነው የሚፈልጉት? እነዛ ሰዎች ምንድነው የሚፈልጉት? ሚኪ ካስቀመጠው ሰው የሚለውን ነገር ሚኪም ደግሞ ይህንን ነገር ግልጽ አድርጎ ለማውራት እየደበቀበት የራሱ የሆነ ፕሮሚስ ቃል አለኝ ምናምን ብሎናል። እናም ደግሞ ያን ያህልንም እሱን ማስጨነቅ አልፈለግንም። ምክንያቱም ሚኪን እንደምናውቀው ሁላችሁም ታውቁታላችሁ፣ ለመልካምነትና መልካም ስራዎችን በመስራት የሚታወቅ መልካም ሰው ነው እና ምንም አይነት ነገር ቢሆን ለበጎ ነው ብዬ ነው ማስበው፣ ወይም ደግሞ ጥሩ ነገርን አስቦ ነው ብዬ ማምነው እና ይህንን ነገር ለኛ መደበቁ ያው የራሱ ምክንያት አለው። ግን ደግሞ ያው ባለፈውም ተናግሬያለሁ፣ አብረን ተነጋግረን ያለውን ነገር አውርተን ብንሰራ የተሻለና ውጤታማ እንደምንሆን ሁሉም ያውቃል። ይሄ ነገር የታወቀ ነው። ግን ደግሞ ራሱ መፍታት ያለበትና ራሱ መፍታት የሚችልበት መንገድ አለ ብሎ ስላመነ ነው ያንን መንገድ እንግዲህ እሱም በራሱ መንገድ ማሳወቅ ባለበት ሰዓት ያሳውቀናል ብዬ አስባለሁ። እስከዛ ድረስ ግን እኛም ደግሞ ዝም ብለን ቁጭ አላለም። ያለው ነገር እነዛ ሰዎች ምንድነው የሚፈልጉት? ሚኪ ካስቀመጠው ልጅ ምንድነው እየፈለጉ ያለው የሚለውን ነገር እያንዳንዱ ጉድጓድ እየገባን እያጣራን ነው የምንገኘው። ዛሬም ደግሞ እንግዲህ የተጠቆምንበት ቦታ አለ። እዛ አካባቢ ላይ ደርሰናል። ያንን ቦታ ደግሞ እኔ ቦታዎችን ሁሉንም ነገር አስይዛለሁ። አካባቢው ላይ ያሉትን ነገር መቆጣጠር ባለብኝ ልክ እቆጣጠራለሁ። እስከዛ ድረስ ያለውን ነገር ለቤተሰቦቻችን አሳውቅልኝ። እኔ ቦታውን በአግባቡ ልቆጣጠርና ልጠብቅ። እሺ ሰማ፣ አመሰግናለሁ። እሺ ቤተሰቦቼ ያው ነገሮች ሁሉ እንዳላችሁ ነው። እኛ ማለት የሚኪን ሐሳብ እናከብራለን። ነገር ግን ደግሞ እኛ ማጣራት ያለብን ነገር ማጣራት ባለብን መልኩ እያጣራን እንገኛለን ማለት ነው። ዛሬ እንግዲህ ባለፈው ቪዲዮ እንዳያችሁት አንድ ተላላኪ የሰጠን መረጃ አለ። በዛም መረጃ መሰረት የሆነ ክፍያ የከፈለው ሰው እንዳለ ነግሮን ነበር። ስለዚህ እዛ አካባቢ ነው የምንገኘው ማለት በጠቆመን መረጃ መሰረት ያን ክፍያ የተቀበለው ሰው ቤት ላይ ነው የምንገኘው። ስለዚህ ያን ሰው ገብተን እናገኘው ይሆን አናገኘው ምንም የሚታወቅ ነገር የለም። እያንዳንዱን የሚፈጠረውን ነገር አብረን የምናይ ነው የሚሆነው ቤተሰቦቼ። ስለዚህ ያው ቪዲዮውን እስከ መጨረሻ እንድትመለከቱ በዚህ አጋጣሚ ልነግራችሁ እወዳለሁ። በተጨማሪም ለዚህ ቻናል አዲስ ይሆናችሁ ይሄን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ ጀምሩ። በተጨማሪም ቤተሰብ የሆናችሁ ሰዎች ላይክ፣ ሼር፣ ኮመንት፣ ሰብስክራይብ እያደረጋችሁ ሐሳብ አስተያየታችሁን እየሰጣችሁን እንድትተባበሩ በዚሁ አጋጣሚ ነግራችኋለሁ ማለት ነው። ስለዚህ ውስጥ ገብተን ደግሞ የሚፈጠረውን ነገር አብረን ምን ይሆናል። ይሄኛው ቤት ነው። የሆነ ድምጽ አለ ውስጥ። ሰላም እንዴት ናችሁ? ይቅርታኛ እኔ መርማሪ ጋዜጠኛ ነኝ። እሺ ከኋላ የህግ አካላቶች አሉ። ማረጋገጥ የምንፈልገው ነገር ስላለ ውስጥ ገብተን ማውራት እንችላለን። መጀመሪያ ደረጃ ወዴት እየሄዳችሁ ነው? እናንተ እየወጣችሁ ነው ይችላል። ነገር ግን እኛ ማጣራት ያለብን ከኔ ጋር ማውራት ትችላለሽ። ትሰሚኛለሽ? ከኔ ጋር ማውራት ትችላለሽ። እባክሽ ተረጋግተሽ መጀመሪያ ያለሽ እሱ ማረጋገጥ ያለበትን ነገር ያረጋግጥ። ትሰሚኛለሽ? ከዚህ በኋላ ምንም አይነት ትሰሚኛለሽ? ከዚህ በኋላ ሌላ ነገር እንዲከተልሽ ማትፈልጊ ከሆነ አልፈሽ ቁጭ ነው እያልኩሽ። ማን ስለሆንክ ነው አንተ? ነይ እኔ ተባክሽ አንቺ አልፈሽ። ይኸውልሽ እሱ ማጣራት ያለበትን ነገር እያጣራ ነው። ይኸውልሽ ይሄ ሁሉ ወከባ መፍጠር እኮ አይገባሽ። የሰራሽው ወንጀል አለ። ሰምኛለሽ? እሱን ታስኝ አልፈልግም። ከዚህ በኋላ ይኸውልሽ ነው እንቅስቃሴ እንድታረጋግጥ
እሺ ቤተሰቦች ያው በቻልነው መጠን ለማረጋጋት ሞክረናል። አሁን ላይ ቁጭ ብለን ልናወራ ከሷ ጋር እስቲ ወደ መፍትሄ ለመሄድ ማለት የምታውቀውን ነገር እንግዲህ የህግ አካላት ነው እዚህ ተሰብ ይኸውልሽ አሁን እንድትረጋጊ ይፈልጋለሁ። አሁንም ላይ ቅድምም ብዙ ነገር ነግረንሻል። ከካሜራ ጀርባ ብዙ ነገር እያወራን ነበረ። እንድትረጋጊና ይኸውልሽ መሄድ የምትፈልጊም ከሆነ ወደምትሄጂበት ቦታ ቶሎ እንድትሄጂ ለኛ ማገዝ አለብሽ። ለኛ መተባበር አለብሽ ግዴታ። ደግሞ ይኸውልሽ እኛ የምንፈልገውን ነገር ሳናገኝ መጀመሪያ ደረጃ ላይ ከዚህ ቤት መውጣት አትችይም። ሰሚኛለሽ? ያገኘው ነገር የለም። ምንድነው የምትጠይቀኝ? እሺ ማውቀው ነገር ማገኘው ነገር ይኑር አይኑር አንቺም የሚመለከትሽ ነገር አይደለም። እኔ ማጣራት ባለብኝ መልኩ ማጣራውን ነገር አጣራለሁ ማለት ነው። መጀመሪያ ግን እንድትረጋጊ እፈልጋለሁ። በስነ ስርዓት እንድናወራ ከአንቺ ማግኘት የሚጠበቅብኝን ነገር እንዳገኝ እንድትረጋጊ እፈልጋለሁ። ተረጋግተሻል? መቀጠል እንችላለን? ምንድነው? ቶሎ በል ጠይቀኝ። ምንድነው? እሺ መጀመሪያ እኔ ግራ የገባኝ ነገር ከአንቺ ማለት ነው ምንድነው ይሄን የህግ አካላት ከኋላችን እንዳሉ እየነገርኩሽ የፍርድ ቤት የፍተሻ ፍቃድም እያንዳንዱን የሚያስፈልገውን ነገር ይዘን እንደመጣን እየነገርኩሽ እያሳየውሽ ነገሮችን ለማበላሸት ለመውጣት ለማምለጥ ብዙ ጥረት ስታደርጊ ነበር። እንዳንገባም አላመለጥኩኝም። እንሄድበት ነበር እንሄድ ነበር እኮ እንዳንገባም ብዙ ነገር ስታደርጊ ነበር። ይሄን ነገር ያረግሽበት ምክንያት ምንድነው? የሰው ቤት ይፈተሻል። ይሄን ነገር ያረግሽበት ምክንያት ምንድነው? እኔ እኮ ዝም ብዬ አይደለም የመጣሁት እያልኩሽ ቤቴ እኮ ነው። ቤቴ ነው። ቤትሽማ ቤትሽ ነው። እና ታዲያ የፈለገ ሰው ገብቶ መፈተሽ ይችላል። ነገር ግን የህግ አካል ማስረጃ ይዞ ከመጣ የፍተሻ ወረቀት ይዞ ከመጣ ቼክ ማድረግ ያለበትን ቼክ የማድረግ መብት አለው አይደል? ስለዚህ በዛ መሰረት ነው ነገሮችን እያደረግን የነበረው። ነገር ግን አንቺ የሰራሽው ነገር አለ እንዴ? ምንም የሰራሁት ነገር የለም። በቃ ቁጭ ብዬ እያወራሁ ነው አይደል? እሺ የሰራሽው ነገር ከሌለ ይሄን ያህል ሌላ ነገር ውስጥ መግባት አይጠበቅብሽም ነበር። እሺ አሁን የምጠይቅሽን ጥያቄ ብቻ ትመልሽልኝና ቶሎ እንድንጨርስ ማለት ነው። አዎ ቶሎ ጨርሰን የምንሄድበት። እሺ መጀመሪያ ለተመልካቾቼ ግልጽ ለማድረግ ያክል ስላንቺ ማወቅ ተመልካቾች ነው ለምን ተመልካች ነው የምታወራው? ቀደምም ይኸውልሽ ከካሜራ ጀርባ ልነግርሽ ሞክሬያለሁ። ይኸውልሽ እኔ ማጣራት ያለብኝን ነገር እያጣራው ነው። ስለዚህ እንድትረብሽኝ አልፈልግም። ቀደምም እንደነገርኩሽ በስነ ስርዓት አስረግጬ ነው የነገርኩሽ። መርማሪ ጋዜጠኛ ነኝ፣ ስራ እየሰራው ነው። ስለዚህ ስራዬ ላይ እንቅፋት እንድትወብኝብኝ አልፈልግም። ስለዚህ ለተመልካቾቼ ግልጽ እንዲሆን መጀመሪያ ስምሽን ማወቅ ፈልጋለሁ። ከስምሽ ጀምሮ ንገሪ። የሰውን እንትን አደባባይ ልታወጣ ነው እንዴ? እኔ እኮ ሲጀመር ማለት ነው ሲጀመር ስምሽን አሁን ከመታወቂያሽም አይቻለሁ። ማጣራት ባለብኝ ልኩ አጣርቼ ስላንቺ እያንዳንዱን ነገር አውቃለሁ። ነገር ግን ግልጽ እንድታረጊ ስለፈለኩ ነው ለተመልካቾች። እና ካሜራ መደቀኑ ምን አስፈለገ? እሱን አንቺ የሚመለከትሽ ጉዳይ አይደለም። እናወራ አልከኝ አይደል? እኔ እናንተ እናወራ። ስለዚህ አሁንም እያወራን ነው። ችግር አለ? ካሜራውን ታዲያ ለምን አታስቀምጪው? ካሜራ ለምንድን ነው የፈራሽው? የሰራሽው ስራ አለ? የሰራሽው ወንጀል አለ? ነገር የለም ግን ድንገት መተ ካሜራ ደቅነህ። ስለዚህ የሰራሽው ነገር ከሌለ እኮ ምንም ያስፈራሽ ነገር የለም። ካሜራ ማለት ኖርማል ነገር ነው። ስለዚህ አሁን እንድታግዥኝ ይልሽ ነገሮችን እንድታቀያቸው ነው የምፈልገው። አሁንም ስለ ካሜራ ተመልሰን ብዙ ነገር የምናወራ ከሆነ የምፈልገውን ነገር አትነግሪኝም። አንቺም ደግሞ ወዳሰብሽበት ቦታ ቶሎ አትሄጂም ማለት ነው። ስለዚህ ከስምሽ ጀምሮ ስላንቺ ማወቅ ፈልጋለሁ። እዚህ ጋር ጥፋት ወንጀል የለም። ወንጀለኛ እኮ አይደለሁም። ስለዚህ እሺ ስምሽ ማለት ሄለን እባላለሁ። እሺ ሄለን፣ ስንገባ ሁለት ሆናችሁ ነው ያገኘናችሁና አብራሽ የነበረችው ሴት ምንሽ ነች? ሰው ባለቤት እህት ናት። ኦኬ። እዚህ ቤት ለስንት ነው የምትኖሩት? እኔ ባለቤቴ እሷ ምንድነው? ኦኬ። ስለዚህ እዚህ ቤት ላይ ለሶስት ነው የምትኖሩት ማለት ነው? አዎ ለሶስት ነው የምንኖረው። ምንድነው ችግር አለ? አይ እሱ ችግር የለውም። እባክሽ አሁንም ይኸውልሽ ስርዓት ባለው መልኩ ነገሮችን ጥያቄዎችን ብትመልሽልኝና ወደ መፍትሄ ብንሄድ የተሻለ ይመስለኛል። አሁንም ሌላ እንትርክ ነው እንትን እያልሽ ያለሽው። ለምጠይቅሽ ጥያቄ ብቻ መልስ ነው ካንቺ የምፈልገው እኮ። ስለዚህ ስርዓት ያለው መልስ እንድትመልሽልኝ የምፈልገው። ይጥቀመኝ አይጥቀመኝ እኔ ነው የማውቀው። ስለዚህ ሌላ ነገር እንድታወሪ አልፈልግም። ይሄ ቤት የማን ነው? ተከራይታችሁት ነው ወይስ የራሳችሁ ነው? ቤቱ ተከራይተን ነው። ኦኬ። እሺ ባለቤትሽ የት ነው ያለው? የለም ለስራ ወጥቷል። ምንድነው? እዚህ ሀገር ነው ያለው ወይስ ወጣ ብሎ ነው የሚሰራው? በቃ የለም ለጊዜው እዚህ አይደለም። የለም አሁን ላይ ይሄን ከነገርኩ አይበቃም? ችግር የለውም ይበቃልሽ። እና እዚህ ቤት እንዴት ነው ማለት ከባለቤትሽ እህት ጋር መኖር እንዴት ነው ማለት? ብዙ ጊዜ ይታወቃል ይሄ ከባለቤትሽ ዘመድ ጋር መኖር ምናምን በጣም ከባድ ነውና እንዴት ነው እዚህ እየኖራችሁ ያላችሁት? በጣም ደስተኛ ህይወት ነው እየኖርና ያለነው። ምንም ችግር የለውም። ተስማምታችሁ ነው እየኖራችሁ ያላችሁት? በጣም ደስተኞች ነን። እሺ በጣም የሚያስቀና ህይወት ነው እንደውም ያለን። ደስተኛ ከሆናችሁ እንኳን ደስ ይላል። እና ምንድን ነው የምትሰሪው አንቺ?
ቆይ ይሄ አንተን ይመለከታል? እኔ የምሰራው ነገር እባክሽ አሁንም ይኸውልሽ ጊዜ እየገደልሽ ነው ያለሽው። ምንም አልሰራም። ምንም አልሰራም ማለት ነው ማለት በቃ ቤት ነኝ ያለሁት፣ ምንም ስራ የለኝም። የቤት እመቤት ነሽ? አዎ ነኝ። ማለት ከቅርብ ጊዜ ወዲህ ነው ወይስ ደግሞ ከመጀመሪያው ጀምሮ? በቃ ቤት ነኝ ያለሁት። ጭራሽ ስራ አሰሪም? አዎ አልሰራም። በቃ ባለቤቴ ሰርቶ በሚመጣው ነው የምንተዳደረው። እሺ ግን በዚህ ሰዓት እንዴት ነው አይከብድም? ማለት በአንድ ደሞዝ ይከብዳል። ዋና ፍቅር ነው ሙሉ ቤተሰብ ማለት ከበደና እሱ አላልሽኝም በርግጥ። ስለዚህ እሺ ባለቤትሽ ምንድን ነው የሚሰራው? ያው በመኖሪያ ቤቶች ላይ ሆቴሎች ላይ የሄደ ሴኩሪቲ ካሜራ ነው የሚለው። ኦኬ ካሜራ በጣም ነው እንደዛ ነው የሚሰራው። ስለዚህ እዛ ያን በሚሰራው ስራ ብቻ ነው እናንተ የሚያስተዳድራችሁ? አዎ እግዚአብሔር ይመስገን። አዎ እስቲ ስለ ቤተሰቦችሽም እስቲ ትንሽ ነገር ንገሪኝና እዚሁ ነው ተወልደሽ ያደግሽው ወይስ የክፍለ ሀገር ልጅ ነሽ? ከየት ነው ማለት የት የተወለድሽው? ትውልዴ እዚሁ ነው። ቤተሰቦችሽ አሉ? ለቤተሰቦቼ አሉ። ኦኬ እየሄድሽ ጠይቂያቸዋለሽ? አዎ ጠይቃቸዋለሁ። እሺ አሁን ወደ ጉዳይ ልግባና ዋናው የምፈልገው አንድ ሰው አለና ባለቤትሽ አቶ ሚሊዮን ይባላል አይደል? አዎ ሚሊዮን ይሰራል ያልሽኝ ደግሞ ካሜራ ይገጥማል ያልሽኝ በየቢሮዎቹ በየህንፃዎች ላይ ካሜራ እንደሚገጥም ነው የነገርሽኝ። ከዛ በተጨማሪ የሚሰራው ስራ አለ? በቃ እሱ ነው ስራው፣ ሌላ ምንም የሚሰራው ስራ የለም። እርግጠኛ ነሽ? ያው በጣም ባለቤቱ እኮ ነኝ። እንደነገርኩሽ አንድ የተፈጠረ የተሰራ ወንጀል አለ። የምን ወንጀል? እና ስለዛ ወንጀልም እኔ አሁን እያጣራው እገኛለሁ። ማን ወንጀል የሰራው? ማን ነው ሰሩ? እሱን የሚመለከትሽ ከሆነ ነግርሻለሁ። ነገር ግን እኔ አሁን እየሰራው እንደሆነ እንድታቂ ስለፈለግኩ ነው። ያንን በማረግበት ሰዓትም ይኸውልሽ በጥቆማ እዚህ ቤት ተጠቁሜ ነው የመጣሁት። የምፈልገው ደግሞ መጀመሪያ ደረጃ ላይ እንደውም ባለቤትሽን ነበር የምፈልገው፣ ማለት ማግኘትም የምፈልገው ማውራትም የምፈልገው እሱን ነበር። ላይ ነው በቃ እኔ ወንድም እባክህን ትወጡልኝ፣ ይሄን አስጠፋልኝና አውጣልኝ በእናትህ፣ ሰዓት የለንም። ይኸውልሽ እኛ እንትናችንን ካልጨረስን ከዚህ ቤት ሲጀመር ንቅንቃለን ነው። አሁን የምታውቂውን ነገር በስነ ስርዓት እንድትነግሪኝ እፈልጋለሁ። ባለቤትሽ አሁንም በስራ ላይ ነው ያለው? አዎ ስራ ሄዷል። በቃ የለም እንደው ለአንድ ለሁለት ቀን የለም ወደ ወጥቷል ሌላ ቦታ። የት ነው የወጣው? በቃ ለስራ ሄዷል እኮ። የት ነው ሄደው? አንተ ምን ሆነህ ነው ግን? እባክሽ የምጠይቅሽን ጥያቄ ብቻ መልስ ስጪኝ። ወዴት እንደሄደ እንድትነግሪኝ ፈልጋለሁ። በቃ ስራ ነው ሄደው። እርግጠኛ ነሽ? ወይኔ ምንድነው የምትለኛው? በጣም እርግጠኛ ነኝ ስራ ነው ሄደው። እሺ አቶ ታደሰ ስለሚባል ሰው ታውቂያለሽ? ምንድን? አቶ ታደሰ ስለሚባል ሰው። የምን ታደሰ? እኔ ስለ ታደሰ ምናምን አላውቅም። ደግሞ ማነው ታደሰ? ይኸውልሽ አሁን ላይ ነገሮችን እንደማያውቅ ለማስመሰል እባክሽ ቁጭ ብለሽ አናግሪኝ። ይኸውልሽ ከአንቺ ጋር አልጨረስኩም። ትሰሚኛለሽ አይደል? አልጨረስኩም። እኔ በሌላ መንገድ እንዳወራሽ አታስገድጂ። አይደለም በጣም ጨቀጨከኝ እንዴ! ጭራሽ ሌላ ጉድ ውስጥ እኮ ገባ። የምታውቂው ነገር አለ ማለት ነው? ስለ አቶ ታደሰ ሳነሳብሽ በጣም ሌላ ነገር ውስጥ እየገባሽ ነው ያለሽው። ማታውቂው ከሆነ ይሄን ያህል መንጨርጨር ምንም የሚያስፈልግ ነገር አይደለም። አልተንጨረጨርኩም። በቃ ትክክለኛው መልስ ነው የሰጠው። እርግጠኛ ነሽ ስለ አቶ ታደሰ ምንም የምታውቂው ነገር የለም? አላውቅም። ምንም አውቀው ነገር የለም። ባለቤትሽ ከአቶ ታደሰ ጋር ያላቸው ግንኙነት ምንድን ነው? ምንም አይነት ግንኙነት የለውም። የምን ታደሰ? ምንም የማውቀው ነገር የለም። በቃ እሱ እንዴ ለፍቶ አዳሪ እኮ ነው። ምን አደረጋው? ይኸውልሽ አንድ ነገር ልነግርሽ የምፈልገው ነገር አለ። አሁን የምትነግሪኝ ነገር ላይ ውሸት ካለበት ከፍተኛ ጉዳት እንደሚደርስብሽ እንድታቂ ፈልጋለሁ። የምታውቂውን ነገር መደበቅ በራሱ ወንጀል ነው። ታውቂያለሽ አይደለ? ትክክለኛው ነገር ነው የነገርኩህ። እንዴ በቃ ውረዱልን ከኛ ላይ፣ አስጠፋልኝና አውጣልኝ። በቃ እየለመንኩ ነው። ባለቤትሽ የት እንደሄደ ምንም ግልጽ እያደረግሽልኝ ነገር አይደለም። እሱ እንዳጠፋልሽ የምትፈልጊ ከሆነ ነገሮች እንዲያልቁ የምትፈልጊ ከሆነ ስለ ባለቤትሽ ሁኔታ ግልጽ አድርገሽ እንድትነግሪኝ እፈልጋለሁ። እኔ ራሴን እያመመኝ ነው። በእናትህ እኔ በቃ ነገርኩ ያለውን ነገር። ስለዚህ ባለቤትሽ የት እንደሄደ አታውቂም? በቃ ለስራ እንደሆነ ነግሮኛል፣ ግን የት አካባቢ የት እንደሆነ አልጠየቅኩትም፣ አልነገረኝም። ባለቤትሽ ነው አይደል? እንዴ ስለሚሄድበት ስለሚንቀሳቀሰው ስለሁሉም ማወቅ አለብሽ አይደል? አልነገረኝም። እሺ እንግዲህ እኛም ስንመጣ ልትወጡ ነበር። እናንተም መንገድ ላይ ያዝናችሁ ማለት እቃ ይዛችኋል፣ ሻንጣ ይዛችኋል፣ ልብሳችሁን ይዛችሁ ነበር። ፍተሻ አድርገን ነበር እያንዳንዱን ነገር፣ ሻንጣችሁንም ፍተሻ አድርገን ነበር። ወዴት ልትሄዱ ነበር?
በቤታችን መተህ ወንጀለኛ ታደርገናለህ። ሰምኛለሽ ልሽ ቅድም ስትነግሪኝ ከባለቤትሽ እህት ጋም በፍቅር እንደምትኖሪ ነበር የነገርሽኝ። ነገር ግን ቅድም ስንገባ ያየነው ነገር ደግሞ ጭራሽ ማይገናኝ ነገር ነው። ምንም አይነት ፍቅር እንደሌላችሁ ነው የሚያሳየው። ፍቅር አለን ቤዛ ከፈለገች ትነግራለች። ወጣ ሲጀመር እሷ ይኸውልሽ አሁን በክሩ ቁጥጥር ስር ነው ያለችው። እሷ ላይ ማጣራት ያለባቸውን ነገር እያጣሩ ይገኛሉ። አሁን ስለጠራሻት አትመጣም አሁን ላይ። ስለዚህ ይኸውልሽ እየዋሸሽኝ ነው። ወዴት ልትሄዱ ነበር እያልኩሽ ነው። ያንተ ሰው ስንት ቦታ ይሄዳል እንዴ? ቤተሰብ ልንጠይቅ እንሄዳለን። ስንት ነገር አለ። ቤተሰቦችሽ እዚሁ እንዳሉ ነግረሽኛል አይደል? ብለህ በቃ በአደባባይ ላውራ የምሄድበትን ምዞር ቤተሰቦችሽ እዚሁ እንዳሉ ነግረሽኛል። ነገር ግን የያዛችሁት ዕቃ ብዙ ዕቃ ነው ማለት ለረጅም ጊዜ የሚያስፈልጋችሁን ዕቃ ነው ሻንጣ ውስጥ ያገኘነው በፍተሻ። ስለዚህ ያ ሁሉ ዕቃ ይዛችሁ ደግሞ ቤተሰቦችሽ ጋር ለአንድ ቀን ለሁለት ቀን ልትሄጃትሽ ልንዝናና ነው የምንሄደው። አሁንም ዋሸሽኝ። ሁለት ወሬ እያወራሽ ነው። ቤተሰብ ጋር ልንሄድ ነው አልሽኝ አንደኛ፣ ሁለተኛ ደግሞ ልዝናና ነው የምንሄደው አልሽኝ። ይኸውልሽ የምትቀበጣጥሪው ነገር ምንም እየጣመኝ አይደለም። ትሰሚኛለሽ አይደል? የምታውቂውን ነገር ትክክለኛውን ነገር ብትነግሪኝ የሚሻልሽ እያልኩሽ ነው። ላንቺም ሆነ ለባለቤትሽ ነገርኩ እኮ በቃ ላንቺም ሆነ ለባለቤትሽ የምታስቢ ከሆነ የምታውቂውን ነገር ንገሪኝ። አስባለሁ በቃ ነገርኩ እኮ። ከዚህ በላይ ምን ልንገር? በቃ ያለው ነገር ነገርኩ። ስለ ስራው ጠየቀኝ ነገርኩ። ምንድነው ከዚህ በላይ የምትፈልጋለህ? ይኸውልሽ ሄለን አሁን ይኸውልሽ ነገሮችን ባታከብጃቸው ነው የሚሻልሽ። አንቺ ላይ ሌላ ነገር ውስጥ ራስሽን ውስጥ ሌላ ነገር ውስጥ ጠምጥመሽ ባታስገቢ ነው የሚሻልሽ። እየነገርሽኝ ያለው ነገር ምንም ትክክለኛ ነገር አይደለም እየነገርሽኝ ያለሽው እስካሁን ድረስ። ቆይ ምንድነው አንተ የፈለግከው? ስለዚህ የምታውቂውን ነገሩን ነገርኩ፣ ጠየቀኝ፣ መለስኩልህ። ከዚህ በላይ ምን አይነት እውነት አለ? እዚህ ጋር ይኸውልሽ እኛ ስለ ወንጀል ጉዳይ ልናጣራ ነው የመጣነው ብዬሻለሁ። የህግ አካላት በቃ ቤቴን በረበርከው ፈተሽኩ አይደል? እሺ ምን አገኛችሁ? እሺ ይኸውልሽ ምንም ልትነግሪኝ ፈቃደኛ ካልሆንሽ አሁን ላይ አንድ ነገር ልንገርሽና ኃላፊነቱን ትወስጃለሽ ማለት ነው። ምንም ኃላፊነት የምወስደው ነገር የለም። በቃ ነገርኩህ እኮ ያለው። ይኸውልሽ ኃላፊነት ማትወስጂ ከሆነ ደግሞ ትክክለኛውን የምታውቂውን ነገር እንድትነግሪኝ እፈልጋለሁ። አንተ ሰውዬ በጣም እያደከምከኝ ነው። እኔ ከዚህ በላይ ምን አይነት እውነት ልንገርህ? ይኸውልሽ አንድ የተፈጸመ ወንጀል አለ። ምንም አይነት ወንጀል እዛ ወንጀል ላይ ደግሞ ቀጥታ ባለቤትሽ እጁ አለበት። ፖሊስ ጣቢያ ያለው እየመሰለኝ ሰሚኛለሽ አይደል? ይኸውልሽ ከዛ ወንጀል ጋር ቀጥታ ግንኙነት አለው ባለቤትሽ እያልኩሽ ነው። ተመሳስሎብህ እንዳይሆን ድንገት ይገባውስ። ይኸውልሽ እኔ ሲጀመር ይኸውልሽ ማጣራት ያለብኝን ነገር እያንዳንዱ ነገር አጣርቼ ነው የመጣው። በሁሉም ነገር አጣርቼ ነው የመጣሁት። ስለዚህ የምታውቂውን ነገር ስለ ወንጀሉ የምታውቂም ከሆነ ይኸውልሽ ቅድም ስለ አቶ ታደሰም ሳነሳብሽ ብዙ ነገር እንትን እያልሽ ነበር። አንተ ቀስቀስ እያልክ ሌላ ስምም ትጠራብኛለህ። እኔ ምን ልንገርህ ከዚህ በላይ? እንዴት ተወኝ፣ ነገርኩህ እኮ። ስለዚህ ባለቤትሽ ስለሚሰራ ወንጀል ምንም አላውቅም እያልሽኝ ነው? እናት ከባለቤቴ ላይ ባለቤቴ ምንም አይነት ወንጀል ሰርቶ አያውቅም። እንዴ ንጹህ ሰው ነው። እርግጠኛ ነሽ? በጣም እርግጠኛ ነኝ። ምን ያህል እርግጠኛ ነሽ? በደንብ እንድትነግሪኝ ስለምፈልግ ነው። ይኸውልሽ ሲጀመር መጀመሪያ ደረጃ ላይ እርግጠኛ ነኝ ባለቤቴ ንጹህ ሰው ነው። እኔ ደግሞ እየነገርኩሽ ያለሁት በስነ ስርዓት ማስረጃ ስላለኝ በማስረጃ መሰረት ደግሞ ባለቤትሽ ወንጀል ውስጥ ነው የሚሰራው እያልኩሽ ነው። ስለዚህ ይኸውልሽ አንተ ስለምን ወንጀል ነው? ስለ ስራው ነገርኩህ አይደል እንዴ የሚሰራው። ስለዚህ አሁን ይኸውልሽ ለሱ ለመደበቅ ምጥሪ ከሆነ ይኸውልሽ በኋላ ላይ ነገሮች እኔ በየትኛው መንገድ ማጣራት አይቀርም። በነገርሽ ላይ አልደበኩም። የትኛውም ነገር ይኸውልሽ ለጊዜው ሊደበቅ ይችላል እንጂ እያንዳንዱ ነገር መጣራት ባለበት ሰዓት ይጣራል። እሱን ደግሞ ማጣራት አይቀርም። ነገር ግን ታጣራለህ። አጣርቼም ባጣራሁት መሰረት ይሄ ነገር እየደበቅሽኝ ከሆነ ግን ኃላፊነቱ ከፍተኛ ነው የሚሆነው አንቺ ላይ። ሰሚኛለሽ አይደል? ማትነግሪኝ ከሆነ ግን ማለት ነው በሌላ መንገድ እንዳወራሽ እገድዳለሁ። በተጨማሪ እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። ልቀቀኝ። ራስህ ጭራሽ ከቤቴ ልታስወጣኝ። እሺ ቤተሰቦቼ ማለት የተፈጠረውን ነገር እንዳያችሁት ነው። አላቅም ምን አይነት ሴት እንደሆነች የአቶ ሚሊዮን ባለቤት ምን አይነት ሴት እንደሆነች አላቅም። ማለት የምትናገረውን ነገር እንኳን የምታውቀው አይመስለኝም። ብዙ ነገር እየቀበጣጠረች ነበር። አላቅም ምን አይነት እንዴት እንዳደገች ምን አይነት ስርዓት እንዳላት እንኳን ምንም ግራ የሚገባ የሆነች ሴት ነች። አሁን ላይ ያው የክሩ አባሎቻችን ውጪ ማውራት ባለባቸው ልኩ እያወሯት ይገኛሉ። ያረጋጓታል፣ በስነ ስርዓት ያረጋጓታል። ማለት ማግኘት ያለባትን ነገር እንድታገኝ ያረጋጓታል፣ ያረጋጓታል በስነ ስርዓት። ከዛ በኋላ ድጋሚ የማገኛት ይሆናል። ነገር ግን አሁን ላይ ያው የሚሊዮን እህት ቅድም ስንገባ አብረው እንደነበሩ አይታችኋል። ከሷ ጋር ደግሞ ትንሽ ቆይታ ላደርግ ነው። እሷ ደግሞ እስቲ ምን ትለኝ ይሆን አላቅም። ማለት
ቅድም ስንገባ ብዙ ልትተባበረን እየሞከረች ነበር። የህግ አካላት ከሆኑ ይግቡ፣ ማጣራት ያለባቸውን ነገር ያጣሩ እያለች እንትን ስትል ነበረ። አሁን ላይ ደግሞ እስቲ ከሷ ጋር ቆይታ አደርጋለሁ። ከሷ ደግሞ የምናገኘው የምንሰማው ነገር ይኖራል ማለት ነው ቤተሰቦቼ። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ በዚሁ አጋጣሚ ነግራችኋለሁ ማለት ነው። እሺ እኔት መጀመሪያ ስንገባ ጀምሮ ልትተባበሪን እየሞከርሽ ነበረ እና በዛው ሁኔታ ትቀጥያለሽ አሁን ላይ? አዎ እኔም አውቀውን ነገር ያለውን ነገር ነግራችኋለሁ። የምጠይቁኝ ሁሉ ማለት የህግ ባለሙያ እስከሆናችሁ ድረስ እውነቱን ነው የምናገረው። ያየሁትን ቤት ውስጥ የሚፈጠረውን ነገር ነግራችኋለሁ። እሺ እናመሰግናለን። ይቅርታ ግን ማለት ወደ ጥያቄዎቼ ከመግባቴ በፊት የወንድምሽ ባለቤት ምን አይነት ሴት ነች? ማለት በጣም ችግር እየፈጠረች ነበር፣ ብዙ ነገር እያደረገች ነበር እና ምን አይነት ሰው ነች? እስቲ ንገሪኝ። ያው እሷ ትንሽ ከበድ ያለ ባህሪ ያላት ሰው ነች። ወንድሜንም በጣም ቀይረዋለች ብዬ ማስባት ሴት ነች። ማለት መጥፎ ሰው ነች ለኔ እሷ። ወንድሜ ድሮ ከነበረበት ነገር አሁን በጣም ተቀይሯል። በሷ ምክንያት ነው እንደዚህ የሆነው እና ክፉ ሴት ነች በጣም። እሺ ቅድም እንደነገረችኝ ከሆነ ከአንቺ ጋርም ሆነ ከወንድሟ ጋር በጣም በፍቅር እንደምትኖሩ ምንም አይነት ችግር እንደሌለ ነው የነገረችኝ። እና እንዴት ነው ከአንቺ ጋር ማለት ያው አማች ቤት መቀመጥ ይከብዳል እና ከአማች ጋር መኖር ምናምን ይከብዳል እና እንዴት ነው ከእሷ ጋር ያላችሁ ግንኙነት? እስቲ ያው እሷ ጋር ያለን ግንኙነት እኔ ክፍለ ሀገር ልጅ ነኝ። ክፍለ ሀገር ነበር የምኖረው፣ እዛ ነበር የምማረው። አባቴ በልጅነት ነው የሞተው። አሁን ላይ በቅርቡ ነበር እና እናታችን የሞተችው። እናታችን ከሞተች በኋላ ወንድሜ ጋር ለመኖር እዛ ብቻዬን ስሆን ወደዚህ መጣውና እዚሁ ትምህርት ለመጀመር ምናምን ብዬ ወደዚህ መጥቼ እዚህ መማር ጀመርኩ ማለት ነው እነሱ ጋር ሆኜ። ወንድሜ በጣም ጥሩ ሰው ነው፣ በጣም ነው የሚወደኝ። እስካሁንም ድረስ እሱ ነው ሲያስተምረኝ የኖረው። እሱ ጋር ነው ሆኜ ስማር የነበረው። እሷ በጣም ከባድ ሴት ነች። እኔም አብሬ ኖሬ የሚያየዋት ነው ምናምን ክፉ ሴት ነች። በፊት ላይ የነበረው ወንድሜና አሁን ላይ ያለው ወንድሜ አንድ አይደለም። በጣም ነው የሚለያዩት። ማለት በፊት በጣም የዋህና ጥሩ ሰው ነበር። አሁን ግን በጣም ተቀይሯል። ያው የሚሰራው በየቤቱ የሴኩሪቲ ካሜራዎች ምናምን ነው የሚገጥመው። እሱን እንደሚሰራ ምናምን ነው የማውቀው። ከዛ ውጪ ሌላ እንደሚሰራ ምናምን አላውቅም። ግን ከእሷ ጋር ያለው ነገር ቤት ውስጥ ያው አሪፍ እንትን ነው የምንኖረው። ግን እሷ በጣም ክፉ ሴት ነች። ገንዘብ እንዲያመጣ ምናምን ታደርገዋለች። ይሄን ካላመጣ ይሄን ካልወሰድክ ምናምን ነው የምትለው። በጣም እንትን የምትለው እና እሷን በጣም ቀይረዋለች ወንድሜ። እና በዚህ አይነት ሁኔታ ነው የምንኖረው አሁን። እሺ ከአንቺ ጋርስ እንዴት ነው? ፍቅር ናችሁ ማለት ለአንቺ መስጠት ያለባትን ፍቅር ትሰጥሻለች ወይስ ደግሞ እንደ መጥፎ እንትን ነው? እንዴት ነው ከአንቺ ጋር ያላችሁ ግንኙነት? ያው እኔ ጋር ያለን ግንኙነት እንደዚህ ፍቅር የሚሰጣጥና በጣም የሚዋደዱ ሰዎች ምንባባል አይነት ሰዎች አይደለም። ማለት ባለመግባባት አይነት ሁኔታ ነው እየኖርን ያለ ነው እንጂ እንደዚህ በጣም የምንዋደድ ሰዎች ምናምን አይደለም። እሷ ጋር አንግባባም። ብዙም አያግባቡን ነገሮች ስላሉ እሷ ጋር አንግባባም። እና እንዴት ነው የምትኖሩት? ማለት ብዙ ጊዜ ያለመግባባት ቤት ውስጥ የሚፈጠር ከሆነ ቤት ውስጥ ጭቅጭቅ ይኖራል። ዜን ደግሞ ወንድምሽ አለ። ያን ጭቅጭቅ ሲሰማ ደግሞ ለማንም ማዳላት እንዳለበት ግራ ስለሚገባ ብዙ ነገር ነው የሚፈጠረው። እና እንዴት ነው ወንድምሽ ተከራይቶ ለማኖር ወይም ደግሞ አንቺን ሌላ ጋር ለማድረግ የሞከረው ነገር የለም? ያው እሱን ሞክሮ ነበር የሆነ ሰዓት ላይ። ብቻዬንም ስኖር ነበር። አሁን በቅርቡ ነው ወደ እነሱ ጋር መጥቼ የተቀላቀልኩት። ብቻዬን ተከራይቼ ስኖር ነበር። እሱ ተከራይቶ እያስተማረ ነበረ። አሁን ከሆነ ጊዜ በኋላ የሆነ ችግር ገጠመው መሰለኝ። አንድ ላይ አንድ ቤት እንድንኖር ለእናንተ ደህንነት ምናምን ብሎ አንድ ላይ ማኖር ጀመረኛል ማለት ነው እንጂ ብቻዬን ነበር የምኖረው። እሺ አመሰግንሻለሁ። እና እስኪ ስለ አንቺ ትንሽ ነገር ማወቅ ፈልጋለሁና አሁን ላይ ትምህርት እንደማትማሪ ትምህርት እንዳቆምሽ ነው የነገርሽኝ። እና በምን ምክንያት? በሱ ምክንያት ብቻ ነው ያቆምሽው ወይስ ምንድን ነው ያቆምሽበት ምክንያት? እሱን ልትነግሪኝ ትችያለሽ? እኔ ትምህርት ያቆምኩት ከሆነ ጊዜ በኋላ ወንድሜ እንዳልኩ ያንን ስራ ነው የሚሰራው። ካሜራ ምናምን በዩቲዩብ ይገጣጠም እሱ ነው የሚሰራው። ከዛ ጊዜ በኋላ የሆነ ሰዓት ላይ የሆነ ብር ምናምን አመጣና ያን ብር ካመጣ በኋላ ስራ መስራት እንዳለብን ወደ ሀገራችን ተመልሰን ወደ ክፍለ ሀገር እዛ የሆነ ስራ እንደምንሰራ እኔም ትምህርቴን እንደማቆም ምናምን ነገረኝና ስራውን ትምህርቴን አቆምኩኝ። እዛ ሄደን ስራ እንድንሰራ ምናምን ሲል እሺ ብዬ ተስማምቼ ትምህርቴን አቆምኩ። ብሩ ከየት እንደመጣ እንዴት እንዳመጣው አላውቅም። እሷ ግን ብር እንዲያመጣ እንደምታስገድደው የሆነ ስራ ሰርተህ ህይወታችን መቀየር አለብን፣ ከዚህ የተሻለ ኑሮ መኖር አለብን እያለች እንደምታስገድደው ተጽዕኖ እንደምታሳድርበት በደንብ አውቃለሁ። ምክንያቱም ወንድሜ የድሮ ወንድሜ እንዳልሆነም በደንብ ስለተቀየረ በሷ ምክንያት ማለት ነው። እና
ወደዛ ሄደን ስራ እንደምንሰራ ሲነግረን በዛ ምክንያት ነው ትምህርቴን ያቆምኩት። ቅድም ልንሄድ የነበረው ወደዛ ነበረ። እኔ እዛ ጠብቃችኋለሁ ምናምን ሁሉ ነገር ጨርሼ ሲለን እኛ ከዚህ እየወጣን ነበር ስራ ለመስራት ወደ ክፍለ ሀገር እየሄድን ማለት ነው። እዛ ስንወጣ ነው እናንተ መጣችሁ ያገኛችሁ። የሚገርም ነገር የሆነ ሰዓት ላይ ራሱ ብር አምጦ ነበር፣ እንደዚህ ብዙ ብር ነበር ያመጣው ምናምንና ወደ ክፍለ ሀገር ሄደን እዛ ስራ መስራት እንዳለብን ምናምን ነግሮን እሷን እንድታስጨርስ ምናምን ሁሉ ነገር ከሰጣት በኋላ ብሩን የት እንዳረገችው አላውቅም። በጣም ብዙ ብር ነበር ያመጣው። ያን ሁሉ ብር የት እንዳረገችው አላውቅም። ደላሎች ወሰዱብኝ ምናምን ነው ያለችው ለወንድሜ። ከዛ ጠፋብኝ ምናምን ስትለው ዳግመኛ ሌላ ብር ነው ይዞ የመጣው። አሁንም በድጋሚ ሲያመጣ ብዙ ብር ነው ይዞ የመጣው። እኔ ከየት እንደሚያመጣው ምናምን አላውቅም። ወንድሜን ስነግረው ምንም ግልጽ ነው ሊነግረኝ አልቻለም። ምንም ነገር ግልጽ አድርጎ እየነገረኝ አይደለም። እንዴት ነው ግን ማለት ቤት ውስጥ የሷ ቫልዩ ምንድነው? እዚህ ቤት ላይ ወንድምሽን ታግዘዋለች? በሚሰራው ስራ ከጎኑ ትሆናለች ወይስ ምንድነው እዚህ ቤት የሷ ሰፖርት? እሷ ያው ሌላ የምትሰራው ስራ የላትም። እሱ በሚሰራው ምናምን ነው የምንተዳደረው እስካሁን ድረስ። ግን ብር እንዲያመጣ ምናምን ነው በቃ የምታስቸግረው። ህይወታችን መቀየር አለብን፣ በየትም በኩል ብለህ ብር አምጥተህ ራሳችንን እንቀይር፣ ስራ መስራት እንዳለበት ምናምን ነው የምትነግረው እንጂ በምንም አይነት ሁኔታ እሷ አታግዘውም። እሺ ግን ከወንድምሽ ማለት ይሄን ገንዘብ ከየት እንደሚያመጣ ጠይቀሽው ነበረ? ማለት በደንብ ዲፕሊ ጠይቀሽው ነበር? ቀርበሽ በደንብ አውርተሽው ነበር? አዎ ስጠይቀው ለኔ ምንም አይነት መልስ መስጠት አልፈለገም። የነገረኝ እኔ ትምህርቴን ማቆም እንዳለብኝና ክፍለ ሀገር ሄደን ሬስቶራንት ምናምን ከፍቶ እዛ ሄደን እንደምንሰራ ነግሮን ምናምን እኛው ለስራ እየወጣን ነበር። ወደዛ ነበር ልንሄድ የነበረው። እዛ ሄደን ስራ እንደምንሰራ ምናምን ነው እንጂ ብሩ ከየት ነው የመጣ ስለው ምንም ነገር ሊነግረኝ ፈቃደኛ አልነበረ። ወይ ደግሞ ቤት ውስጥም ሲወራ ሰምተሽ ሊሆን ይችላል። የጠረጠርሽው ነገር ይሄ የዚህ ገንዘብ ምንጭ ይሄ ሊሆን ይችላል ብለሽ ያሰብሽው ነገር ወይም ደግሞ ኦልሬዲ እዚህ ቤት ላይ ስትኖሩ እንግዲህ ብዙ ስልክ ጥሪዎች ሊያደርግ ይችላል። ባለቤቱም ስትናገር የሰማሽው ነገር ሊሆን ይችላል። ምክንያቱም እዚህ ቤት ላይ በቆየሽ ቁጥር ሁሉ የምትሰሚያቸው ብዙ ነገሮች አሉና ስለዚህ ገንዘብ ምናልባት ከየት እንደመጣ የሰማሽው ነገር ደግሞ ይሄንን እየሰራ ሊሆን ይችላል ብለሽ የምትጠረጥሪው ነገር አለ? እኔ እንደሚሰራ ማውቀው እንዳልኩክ የሴኩሪቲ ካሜራ እንደሚገጥም ብቻ ነው እንጂ ሌላ ምንም አይነት ስራ እንደሚሰራ አላውቅም። ከባለቤቱ ጋር እንደዚህ ስለዚህ ነገር ሲያወሩ ስለ ብር ከየት እንዳመጣው ምናምን ሌላ ስራ እንደሚሰራ ምንም ማውቀው ነገር የለም። ማውቀው ያን እንደሚሰራ ብቻ ነው እንጂ ስለ ገንዘቡ ምንም አላውቅም። ስለዚህ ስለ ገንዘቡ ምንጭ ምንም የምታውቂው ነገር የለም ማለት ነው። የሰማሽውም ነገር የለም ማለት ነው። ምንም ማውቀው ነገር የለም። እሺ ያው የምትነግሪኝ ነገር ትክክለኛ ነው ብዬ አስባለሁ። ምናልባት ያው እየረዳሽን ማለት እያገሽን ይሆናል ብዬ ስለማስብ ነው ይሄን ነገር እየነገርኩሽ ያለሁት። የምትነግሪኝ ነገር ሁሉ እንዳለ ትክክል ነው ብለሽ ታስቢያለሽ? እውነትሽን ነው እያል ሁሉንም ነገር የምትነግሪኝ? አዎ እኔ ምንም ያዋሸው ነገር የለም። እውነቱን ነው የነገርኩህ። እንዳልኩህ የህግ ባለሙያ ነን ምናምን ስትለኝ ቅድምም ገብተው የሚያጣሩትን ነገር ያጣሩ ምናምን እያልኳት ነበረ። ምክንያቱም የህግ ባለሙያ ከሆናችሁ እዚህ ቤት ወንጀል ሲሰራ ማይቻ አላውቅም። ወንጀል ተሰርቷል ብዬም ስለማላስብ ነው እኔ ሁሉንም ነገር የነገርኩህ እውነቱን እንጂ ምንም የደበቁ ነገር የለም። እሺ ወንድምሽ አሁን የት ነው ያለው? ወንድሜ በጠዋት ነው የወጣው። ሲወጣ እደውላችኋለሁ፣ በምደውላችሁ ሰዓት ያልኳችሁ ቦታ ትመጣላችሁ ምናምን ብሎ ነው የወጣው። ለዛ ነው እኛም ተዘጋጅተን ምናምን እየወጣ የነበረው። የት እንደሆነ አላውቅም፣ ግን ስትወጡ ደውሉልኝና እዚህ ቦታ ስላችሁ እዛ ቦታ ትመጣላችሁ ብሎ ነው የሄደው። እሺ ያው ቅድም እንዳልኩሽ እኔ መርማሪ ጋዜጠኛ ነኝ። የምሰራው ደግሞ ስራ ወንጀለኞችን ለፍርድ ማቅረብ ነው። ወንጀል የሰሩ ሰዎችን ቅጣታቸውን እንዲያገኙ ማድረግ ነው እና ስራዬ አንድ እያጣራሁት ያለው ወንጀል አለ። ምናልባት እስቲ አቶ ታደሰ ስለሚባል ሰው በስልክ ሲያወራም ሊሆን ይችላል። ወንድምሽ የሰማሽው ነገር አለ? የወንድምሽ ባለቤትም ወይዘሪት ሄለንም ስታወራ ሊሆን ይችላል። የሰማሽው ስለ አቶ ታደሰ ስለሚባል ሰው የምታውቂው ነገር አለ? ስለ አቶ ታደሰ እኔ ምንም አውቀው ነገር የለም። እርግጠኛ ነሽ? አዎ። እሺ እንግዲህ አቶ ታደሰ ማለት ትልቅ ወንጀል የሚሰራ የብዙ ሰዎችን ነፍስ ያጠፋ የብዙ ሰዎች ሀብት ንብረታቸውን የዘረፈ በጣም መጥፎ ጨካኝና አረመኔ የሆነ ሰው ነው እና ከሱ ጋርም ወንድምሽ ስራ እየሰራ ይገኛል። የወንጀል ስራ ከሱ ጋር ተባብሮ እየሰራ ይገኛል እና በዛም ጥቆማ መረጃ ደርሶን ነው እዚህ ቤት የመጣ ነው። ስለ ወንድምሽ ግዴታ እሱን ማግኘትና ማነጋገር ስላለብን ነው እዚህ ቤት የመጣ ነውና ስለዚህ ስለተፈጠረው ነገር ማለት የገንዘብ ምንጩ ምናምን ብዙ ነገር አለና ያው ማለት በካሜራ ገጠማ ቅድም ብዙ ብር አመጣው ብለሽኛልና ያን ያህል ብር እንደማያመጣ ታውቂያለሽ። ምክንያቱም ረጅም ጊዜ እንደሚያስተምርሽና ብዙ ነገር እንዳረገ
ነግረሽኛል። እና እንደነገርኩሽ ይኸውልሽ ወንድምሽ ከባድ ወንጀል ላይ ተነካክቶ ነው እየሰራ ያለው። ከእናቱ ታደሰ ጋር አብሮ ብዙ ስራ እየሰራ ብዙ ወንጀሎችን እየሰራ ነው ያለው። እንግዲህ አቶ ታደሰ ማለት ቅድም እንደነገርኩሽ የብዙ ሰዎችን ነፍስ የቀማ የብዙ ሰዎችን ሀብት ንብረታቸውን የቀማ በጣም ጨካኝና አረመኔ ሰው ነው። ከነሱ ጋር ነው አብሮ እየሰራ ያለው ወንድምሽ በሚሰራው ስራ። ምክንያቱም ከዚህ በኋላ የሚጠብቀው ከባድ እንግልትና ከባድ የእስር ቅጣት ነው የሚጠብቀው። ስለዚህ ቀረ የምትዩ ነገር ካለ የምትነግሪ ነገር ካለ እንድትነግሪ እንፈልጋለሁ። ምክንያቱም ለወንድምሽም ለእኔም ሊጠቅመን ስለሚችል ማለት ነው። እንዳልኩህ እኔ ምንም ማውቀው ነገር የለኝም፣ ግን ወንድሜ እዚህ ወንጀል ውስጥ ገብቶበት አይሆንም። እውነት እሷን ካገባ በኋላ ነው እንደዚህ የተቀያየረው። ወንድሜ ምንም ያውቀው ነገር የለም። ለእሷ ሲል ነው ይሄንንም ነገር አድርጎ የሚሆነው፣ ግን ምንም ያደረገው ነገር የለም። እባክህ ወንድሜን የምታግዘው እኮ ነው አግዝልኝ። እርግጠኛ ነሽ የምታውቂው ነገር የለም ሌላ? እኔ ምንም ማውቀው ነገር የለም። እስቲ ወይዘሪት ሄለንን አስገቡልኝ አሁን። እሺ ቤተሰቦች ተመልሰናል። ያው ወይዘሪት ሄለንም አጠገቤ ትገኛለች። ያው ማውራት ባለባቸው ልክ አባሎች አውርተዋታል፣ ማለት ማናገር ባለባቸው ልክ አናግረዋታል። አሁን ላይ ተረጋግታለች ብዬ አስባለሁ። ስለዚህ ከዚህ በኋላ እንግዲህ የምታውቀውን ነገር እያንዳንዱን ነገር የደበቀችንም ነገር ካለ ብዙ ነገር ደብቃናለች። ቅድም ብዙ ነገር ስትቀባጠር ነበር። ብዙ ማይሆኑ ምግባር ስታሳየን ነበር እና አሁን ላይ ደግሞ ተረጋግታ ጥሩ ነገር ተነግረናለች ብዬ አስባለሁ። መጀመሪያ ተረጋጋሽ? ከዚህ በላይ ምን ልሆን? ቆይ እናንተ ሰው ቤት የመጣችሁ ሰው ልደበድቡ ነው እንዴ? ሰው እንደዚህ ይደበደባል? ምን አይነት ሰዎች ናችሁ? እኛ ሰው የመደብደብ ፍላጎትም ሆነ ሀሳቡ የለንም። ነገር ግን ምን ልሆን እንዴ? እንደዚህ አጥፍላችሁ ሲጀመር እኮ የራስሽ ጥፋት ነው። እያንዳንዱ ነገር የራስሽ ጥፋት ነው። የምታውቂውን ነገር በስነ ስርዓት ተናግረሽ ቢሆን ምግባርሽ ትክክለኛ ቢሆን ሲጀመር እዚህ ነገር ውስጥም አንገባም ነበር። ነገር ግን እያሳየሽ የነበረው ነገር ሁሉም ነገር የሚያስጠላ ነገር ነበር። እያሳየሽ የነበረው ነገሮችም እንደዚህ አይንዛዙም ነበር። ይሄኔ ጨርሰን አንቺም መሄድ ወደምትፈልጊበት ቦታ ሄደሽ ነበር። በቃ ተሳካለ አይደለ? አስደበደብከኝ፣ ተሳካለ። ምንድነው እናንተ ሳይሆን ስሚ ሄለን፣ የምታውቂው ነገር ካለ ሁሉንም ነገር ንገሪያቸው። ታውቂያለሽ፣ አንቺን ካገባ በኋላ ነው ወንድሜ እንደዚህ ነው እና ምን አጠፋ? ስለዚህ የምታውቂውን ሁሉ ንገሪያቸው። ይኸውልሽ ቤዛ፣ አርፈሽ ቁጭ በይ። አንቺ ምንም ማታቂ ነገሩ ስሚ፣ ጥልቅ የምታውቂው ነገር ካለ ንገሪያቸው። እኔ ወንድሜ ምንም እንዲሆን አልፈልግም። ዘበራርቄ ቆየሽ። ሲጀምር አንቺን ካገባ በኋላ ነው ወንድሜ እንደዚህ የተቀያየረው። ወንድሜ እንደዚህ አይነት ሰው አልነበረም። ታውቂያለሽ ቤዛ፣ ስነ ስርዓት። አሁን የምታውቂው ነገር ካለ ሁሉ ንገሪያቸው። ወንድሜ እንዲታሰር እንደማልፈልግ ባለቤት ነኝ፣ አክብሪኝ ለንግግርሽ። በቃ አንቺ ሲጀምር አቅሻለሁ እኮ አንቺ ምን አይነት ሰው እንደሆንሽ። አሁን የምታውቂውን ሁሉ ነገር ንገሪያቸው። ሌላ ጭቅጭቅ አለ አንቺ ጋር ፈልገው። ወንድሜ ነፃ እንዲሆን ብቻ ነው የምፈልገው። ምንድነው ነፃ የምትይው? እኔ አሳስሬያለሁ። አንቺ ሁሉንም ነገር ታውቂያለሽ። የምታውቂውን ሁሉ ንገሪያቸው። ወንድሜ ይታሰራል ያለው እንዲታሰር ስለማልፈልግ ሁሉንም ነገር ንገሪያቸው። አሁንም በዚህ ልክ ነው መቀጠል የምትፈልጊው ማለት? አሁንም ምንም አልበረደልሽም ማለት ነው? ምትዘባርቃት በይ። አቅሻለሁ እኮ አንቺ ምን አይነት ሰው የምትለውን ነገር አትመናት። እሺ ቤተሰቦች፣ ያው አሁንም ማለት እቺ ሴት የምትረጋጋ አይነት ሴት አይደለችም። አሁንም ተረጋግታ አይደለም እያወራችኝ ያለችው። ስለዚህ እሷን ብቻዋን ማውራት ስለምፈልግ እባክሽ አንቺ ተውጪልኝ አንዴ ነይ ውጪ። እሺ አሁንም በዚህ ልክ ነው ማውራት የምትፈልጊው? ከቀደም ጀምሮ ተለዋለን። እሺ ምን ልበልሽ? ከዚህ በላይ ሰሚያለሽ? ሲጀመር አሁንም ተረጋግተሽ እያወራሽኝ አይደለም። ነገሮችን ግልጽ ለማድረግ እየፈለግሽ አይደለም። የባለቤትሽ እህትም ብዙ ነገር እንደምታውቂ ብዙ ነገር የምታውቂያቸው ነገሮች እንዳሉ ነግራኛለች። ስለዚህ ወልሽ የምታውቂውን ነገር ንገሪኝ። በቃ እየጮክብኝ ነው እንዴ? አንዴ ትደበድቡኝ፣ አንዴ ትጮህብኛለሽ። እኔ ምን ሰሚኛለሽ? ከዚህ በላይ ምን ልሆን? አሁንም በዚህ ሁኔታ የምትቀጥይ ከሆነ ማለት ነው አሁንም በዚህ ሁኔታ የምትቀጥይ ከሆነ ቅድም እንዲያወሩሽ ነው ማድረገው። ቅድም የተደረግሽውን ነገር መደረግ ትፈልጊያለሽ ከዚህ በኋላ? ኧረ በእናትህ ተወኝ አንተ። ያን ነገር ማትፈልጊ ከሆነ ለምጠይቅሽ ጥያቄ መልስ ስጪኝ። አርጊ ምልሽን ነገር ደግሞ እንድታረግ ይፈልጋለሁ። ጉድ ውስጥ ነው የገባሁት። በቃ ነገርኩህ። የምጠይቀኝ ነገር ሁሉ ነገርኩህ አይደል እንዴ? እሺ ምን ልሆንልህ ከዚህ በላይ? ስለዚህ ይኸውልሽ ቅድም ባለቤትሽ ክፍለ ሀገር ነው የወጣው፣ የት እንድንሄደው ብዙ ነገር ስትይ ነበር። ባለቤትሽ ግን እዚህ እንዳለ ደግሞ እኔ አውቃለሁ። ስለዚህ ይኸውልሽ አሁን የምታረግልኝ ነገር አለ። ያን ነገር ማታረግልኝ ከሆነ ግን ቅድም ባወራውሽ ልክ እንዳወራሽ እገድዳለሁ። ያ ነገር እንዲሁም ማትፈልጊ ከሆነ ደግሞ አርጊ ምልሽን ነገር ታደርጊያለሽ ማለት ነው። ይኸውልሽ ከዚህ በኋላ ማትተባበሪኝ ከሆነ አሁን ይኸውልሽ እንደ ቅድሙ እንዲያረጉሽ አሳልፌ ነው የምሰጥሽ።
ያ እንዳይሆን የምትፈልጊ ከሆነ ደግሞ አርጊ ምልሽን ነገር እንድታርጊ ይፈልጋል። እሺ አልኩኝ እኮ ምንድነው እሺ የምትፈልገው? አረጋለሁ። እሺ ምንድነው? ምን አርጊ ነው የምትፈልገው? እሺ በዚህ ከተስማማን ይኸውልሽ አሁን የምታረጊልኝ ነገር ምንድነው? ባለቤትሽ እዚሁ እንዳለ አውቃለሁ። ስለዚህ አሁን የምታረጊልኝ ነገር ምንድነው? ባለቤትሽ ጋር ስልክ እናመጣልሻለን፣ ትደውይለታለሽ። ቀጥታ ወደዚህ እንዲመጣ ይኸውልሽ እህትህ የሆኑ ሰዎች መጥተው ወስደዋታል፣ የህግ አካላት ይመስሉኛል፣ የሆነ ነገሮችን እንዳታበላሽ ናና የሆነ መፍትሄ እናረጋለን ብለሽ ትጠሪዋለሽ። ትሰሚኛለሽ አይደል? ይኸውልሽ ይሄን ስራ አብራችሁ እንደምትሰሩ ከዚህ ነገር ጀርባም አብረሽው እንዳለሽ እያንዳንዱ ነገር ጠንቅቄ ያውቃለሁ። ይሄን ነገር ማታረጊልኝ ከሆነ ይኸውልሽ አሁን ቀጥታ ለቅድም ለደበደቡሽ ሰዎች አሳልፌ ነው የምሰጥሽ፣ ሌላ ነገር ውስጥ እንገባለን። ስለዚህ ይሄ ነገር እንዲሆን ማትፈልጊ ከሆነ አሁን አርጊ ያልኩሽን ነገር ታደርጊያለሽ ማለት ነው። ይሄን ሁሉ ጉድ ቤዛ ናት አለ ዘበራረቀ የቆየችው። እሺ ምንድነው? እሺ ላርግ ምንድነው? በቃ ነገርኩሽ። ባለቤትሽ ጋር ትደውያለሽ። ከዛ አሁን ያልኩሽን ነገር ትነግሪዋለሽ። ቀጥታ ወደዚህ እንዲመጣ ታደርጊያለሽ ማለት ነው። እሺ ባለቤቴ ይመጣል፣ ግን ምንም ነገር ማታደርጉ ከሆነ እሺ እደውልለታለሁ። ሰምኛለሽ? እኛ ማረጋገጥ ያለብን ነገር ማረጋገጥ ሲጀመር አንቺ ምንም እርግጠኛ የምትሆኚው ነገር የለም። እሱን ሲሆነ ነገር ብታደርጉት ሰምኛለሽ? ምንም እርግጠኛ የምትሆኚው ነገር የለም እያልኩሽ። ሌላ ነገር እንዳይደርስብሽ የምትፈልጊ ከሆነ ቀጥታ ስልክ ተቀብዬ ሰጥሻለሁ፣ ትደውይለታለሽ። አሁን ያልኩሽን ነገር ትይዋለሽ፣ ቀጥታ ወደዚህ እንዲመጣ ታደርጊዋለሽ ማለት ነው። ከዛ በኋላ ደግሞ እኔ ማጣራት ያለብኝን ነገር እያንዳንዱን ነገር ከሱ አንደበት ሰማለሁ ማለት ነው። በቃ ጠራዋለሁ። ምንም ማታደርጉን ከሆነ ጠራዋለሁ። በቃ ይሄ ልመነህና ልደውልለት። ስለዚህ ስልክ አቃቡኝ እስቲ።